የተዋህዶ ሃይማኖታችንን ማስፋፋት ቤተክርስቲያናችንንም መጠበቅ ሰላም ጤና ይስጥልኝ የተከበራችሁ የእማማ ሚዲያ አድማጭ ተመልካቾቻችን እንደምሰነበታችሁ የእማማ ጠቅላላ ማህበር ዜና እንደሚከተለው ወደ እናንተ እናደርሳለን አብራችሁን ቆዩ ከዜናዎቹ ጋር እኔ ኤደን ሄኦና ነኝ በቅድሚያም በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት ቦሌ አራብሳ ምዕራፈ ቅዱሳን አቡነ እጨጌ ዮሐንስና አቡነ ኪሮስ ቤተክርስቲያን የአቡነ ኪሮስ ዓመታዊ ንግስ በዓል በድምቀት ተከብሮ ውሏል በበዓሉ ላይም መልአከ ፀሐይ መምህር አበበ ማሞ የደብሩ ዋና አስተዳዳሪ ሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር መስራችና ዋና ስራ አስኪያጅ ሊቃውንተ ቤተክርስቲያን ሰባኪያነ ወንጌል ዘማሪያን እንዲሁም ምዕመናን በተገኙበት በዓሉ በድምቀት ተከብሮ ውሏል በዕለቱም በሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የስብከተ ወንጌል አገልግሎት የተሰጠ ሲሆን በመልአከ ፀሐይ መምህር አበበ ማሞ የደብሩ ዋና አስተዳዳሪ ቃለ ምዕዳንና ቡራኬ ተሰጥቶ የበዓሉ ፍጻሜ ሆኗል ስምዖን አረጋዊ ይህንን ተርጉም የተባለውን የኢሳይያስን ትንቢት በግድ በመልአኩ እጁን ተይዞ ተረጎመው ጻፈው ምክንያቱም ከሰባ ሊቃናት አንዱ ተመርጧልና የመጀመሪያው ሳምንት ዘወረደ የሚባለው መውረዱን መወለዱን አምላክ ሰው መሆኑን የሚነግረን ነው የአምላክን መውረድ የአምላክን መወለድ የአምላክን ሰው መሆን የሚነግረን የምንማርበት ሳምንት ነው ማለት ነው ስምዖን አረጋዊ ይህንን ሲጠብቅ 500 ዘመን አልጋ ላይ ቆየ ከጨለማ የነበሩ ወደ ብርሃን የመውጣታቸውን ብስራት ለመስማት ሲጠባበቅ እነሆ ጊዜው ሰዓቱ ደረሰና ጌታ ተወለደ ደስ ይበላችሁ ለመድኃኔዓለም ይሁን የሉቃስ ወንጌል ምዕራፍ 2 ቁጥር 20 ላይ ጀምራችሁ ስምዖን አረጋዊን ማየት ትችላላችሁ ይህ ሰው ይህንን ሲጠብቅ ያ መልአክ እንደነገረው ሲጠብቅ ቀኑ ደረሰ ጌታችን መድኃኒታችን ኢየሱስ ክርስቶስ በሕገ ልቦና በሕገ ኦሪት እንደሚደረገው ሁሉ ይህንን ሊፈጽም ወደ ቤተ መቅደስ የሚሄድበት 40 ቀን ደረሰ ጾሙን በሰላም ጀምረን በሰላም እንድታስፈጽመን ያንተ መልካም ፈቃድ ይሆንልን በዚህ ቅዱስ ቦታ ተሰብስበው መጥተው የጸለዩ ያስቀደሱ መላውን ያደረሱ ትምህርተ ወንጌሉን የሰሙ ያዳመጡ መባውን የሰጡ ያቀረቡ ለማምጣትም ወደፊት የተዘጋጁትን አንተ በረከተ ሥጋ በረከተ ነፍስ አድልልን አባታችን ሆይ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት የቀርሳ ፈለገ ብርሃን ቅድስት ልደታ ለማርያምና አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ልዩ ጉባኤ ተካሄደ በጉባኤው ላይ መልአከ ፀሐይ ቆሞስ አባ ወልደ ሰንበት የደብሩ ዋና አስተዳዳሪ ሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር መስራችና ዋና ስራ አስኪያጅ ሊቃውንተ ቤተክርስቲያን ሰባኪያነ ወንጌል ዘማሪያን እንዲሁም ምዕመናን በተገኙበት ልዩ ጉባኤው ተካሂዷል በዕለቱም በሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የስብከተ ወንጌል አገልግሎት የተሰጠ ሲሆን በመልአከ ፀሐይ ቆሞስ አባ ወልደ ሰንበት የደብሩ ዋና አስተዳዳሪ ቃለ ምዕዳንና ቡራኬ ተሰጥቶ የጉባኤው ፍጻሜ ሆኗል በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት ቀጨኔ ምዕራፈ ቅዱሳን ሰገነት ቅድስት ኪዳነ ምሕረትና አቡነ ዜና ማርቆስ ገዳም ልዩ ጉባኤ ተካሄደ በጉባኤውም ሊቀ ሊቃውንት መምህር ዳንኤል አለባቸው የስብከተ ወንጌል ኃላፊ ሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የገዳሙ መስራችና የበላይ ጠባቂ ሊቃውንተ ቤተክርስቲያን ሰባኪያነ ወንጌል ዘማሪያን እንዲሁም ምዕመናን በተገኙበት ልዩ ጉባኤው ተካሂዷል በዕለቱም በሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀልና በገዳሙ ምክትል ጸሐፊ በመምህር ገብረ ኪዳን ከበደ የዕለቱ የስብከተ ወንጌል አገልግሎት ተሰጥቶ በዕለቱም የንስሐ መርሃ ግብር ተከናውኖ በጸሎት ተዘግቷል በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት ስር የሚገኘው አንቀጸ ምህረት ቅዱስ ሚካኤል ካቴድራል ወርሃዊ ልዩ ጉባኤ ተካሄደ
መልአከ ምሕረት አባ ስብሐት አድማሱ የካቴድራሉ ዋና አስተዳዳሪ፣ ሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር መስራችና ዋና ስራ አስኪያጅ፣ መምህራነ ወንጌል፣ ሊቃውንተ ቤተ ክርስቲያን፣ ዘማሪያን እንዲሁም ምዕመናን በተገኙበት ወርሃዊው ልዩ ጉባኤ ተካሂዷል። በዕለቱም በመጋቢ ሐዲስ መምህር ያሬድ አስናቀና በሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የስብከተ ወንጌል አገልግሎት ተሰጥቶ በመልአከ ምሕረት አባ ስብሐት አድማሱ የካቴድራሉ ዋና አስተዳዳሪ ቃለ ምዕዳንና ቡራኬ ተሰጥቶ የጉባኤው ፍጻሜ ሆኗል። ጻድቁን አቡነ ገብረ መንፈስ ቅዱስን የተቀበለ የአቡነ ገብረ መንፈስ ቅዱስን ዋጋ ይወስዳል ተብላችኋል። እንኳን ደስ አላችሁ። ክብር ለመድኃኔዓለም ይሁን። የነገረን ባለቤቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ጻድቃን ሰማዕታት ገድል ተአምር እያነበቡ ኢየሱስ ክርስቶስን ሸፍነውታል። ኢየሱስ ክርስቶስ እንዳይገለጥ አድርገውታል የሚሉ ብዙ ናቸው። ጻድቃን ሰማዕታት ግን እግዚአብሔር የሚገለጽባቸው እንጂ ኢየሱስ ክርስቶስን የሚሸፍኑ አይደሉም። ስለዚህ መድኃኒታችን ኢየሱስ ክርስቶስ ጻድቅን የሚቀበል እኔን ይቀበላል ብሏል። አቡነ ገብረ መንፈስ ቅዱስን የሚቀበል እኔን ይቀበላል። የሚሰጡት ቃል ኪዳን አላቸው። ኪዳነ ተካሄድኩ ምስለ ሮያኔ፣ እነሆ ከመረጥኩት ጋር ቃል ኪዳኔን አደርጋለሁ ከመረጣቸው ጋር። አቡነ ገብረ መንፈስ ቅዱስ ደግሞ የተመረጡት ገና ከእናታቸው ማህፀን ነው። ደስ ይበላችሁ። የተመረጡ ከማህፀን ሳይወጣ የተቀደሰ ከእናቱ ወድ ሳይሰራው ያወቀው አቡነ ገብረ መንፈስ ቅዱስ 562 ዓመት አገልግሏል። ክብር ለመድኃኔዓለም ይሁን። በጾም በጸሎት በስግደት በስብከት ሐዋርያዊ አዲስ ሐዋርያ ተብሏል። ክብር ለመድኃኔዓለም ይሁን። የነሱ ዋጋ ምንድን ነው ስንል መንግሥተ ሰማያት ነው። የነሱ ዋጋ ምንድን ነው ስንል ቃል ኪዳን ነው። በዚህ ዓለም ላይ 100 እጥፍ ዋጋ እሰጣችኋለሁ። ከሞት በኋላ ደግሞ በ12ቱ ዙፋን ተቀምጣችሁ በ12ቱ ነገድ ትፈርዳላችሁ ነው ያላቸው። ክብር ለእሱ ይሁን። እግዚአብሔር ከሁላችን ጋር ይሁን። አባታችን ሆይ በሰማይ አምላክ ፊት እጾምና እጸልይ ነበር ይላል። የተናገረው ነህምያ ይባላል። ስለ ኢየሩሳሌም የተጨነቀ ነቢይ ነው። ብዙ አጽዋማት እንዳሉ እሱ ራሱ ብዙ ይጾም እንደነበረ በመጽሐፍ ይነግረናል። ግን ስለ ጾም ሳይሆን የሚያሳስበው ቅዱስ ጳውሎስ ስለ አብያተ ክርስቲያናት ጉዳይ ያሳስበኛል ዕለት ዕለት ይላል። ነህምያ ስለ ራሱ ሳይሆን ስለ ኢየሩሳሌም ያሳስበው ነበረ። ስለ ኢየሩሳሌም ያሳስበው የነበረ ይሄ ነቢይ ታዲያ እንዲህ ይላል። ያ መከራ እንዲያልፍ፣ ያ ችግር እንዲያልፍ፣ በኢየሩሳሌም ላይ የነበረውን እንዲያልፍ፣ በእስራኤላውያን ላይ የመጣው ያ የነበረውን ሁሉ እንዲያልፍ ወደ እግዚአብሔር መቅረብ ፈለገ። በሰማይ አምላክ ፊት እጸልያለሁ አለ። ነቢዩ ነህምያ በአምላክ ፊት እጾምና እጸልይ ነበር አለ። መልስ አግኝቷል። ባጭሩ ነህምያ ይህ ጾም በጣም የሚታወቅ አብይ ጾም አይደለም የሚባለው። አብይ እግዚአብሔር ወአብይ ኃይሉ ነው። ታላቅ ጾም የምንልበት ትልቁ ምክንያታችን የመጀመሪያ አባታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ራሱ የጾመበት፣ ራሱ የጾመልን፣ ራሱ መስርቶ የሰጠን ስለሆነ አብይ ነው፣ ታላቅ ነው። ፍጡራን አይደለም የጾሙት፣ ፈጣሪ ነው የጾመው። ይህንን ደግሞ የኛን ዕዳ የኛን በደል ለማጥፋት ብሎ የጾመው ስለሆነ ይሄ ጾም የካሳ ጾም ይባላል። ይህንን ጾም የአስተምህሮ ጾም ይባላል። ራሱ ባለቤቱ ስለጾመልን የመሸጋገሪያ ጾም ይባላል። ኦሪትን አሳልፎ ሐዲስ ኪዳን ስለሰጠን በዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት አይገባም ይላል። ስለዚህ የመጀመሪያው
ለሰው የሚያስፈልገው ከአሕዛብነት ወደ ልጅነት መምጣት ነው። በማቴዎስ ወንጌል ምዕራፍ 20 ላይ የመጀመሪያዎቹ የተጠሩት በ12 ሰዓት ነው። የተጠሩት በ80 ቀንና በ40 ቀን የተጠመቁት ናቸው። 8 ዓመት ሆኗቸው እስከ 15 ዓመት ድረስ ሆኗቸው ደግሞ የተጠመቁት 3 ሰዓት የተጠሩት ናቸው። ሶስተኛ የተጠሩት ወጣቶች ናቸው። 6 ሰዓት የተጠሩት ናቸው። በ6 ሰዓት የተጠሩት ተምረው አምነው መምጣት አለባቸው። ጎልማሶች ይባላሉ። 60 ዓመት እስከ 70፣ 80፣ 90 ዕድሜ ያላቸው ሽማግሌዎች በ11 ሰዓት ተጠርተዋል። 5ኛ ጥሪ ነው። በእግዚአብሔር ፈቃድና ቸርነት 5 ጊዜ ተጠርተናል። አለፈብኝ በቃ እንዳይባል ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአብ በወልድ በመንፈስ ቅዱስ ማምነን በእውቀት ባለ እውቀት የሠራነው ኃጢአት የምናዝዝበት መጽሐፍ ከብዙ በጥቂቱ እንወጽናል። የኃጢአት ምንጭ ሀብትን መውደድ እግዚአብሔርን መካደል ገበርኩ ማለት ኃጢአትን ሠራው ማለት ነው። የሚናዘዝ መጽሐፉን እያነበበ ኃጢአቱን እያሰበ ያልቅስ። ያልተማረ እንደሆነ መምህሩ ያነብለት። ቃለ ኑዛዜ ፈጣሪን ክንቼ የአረማውያን የእስላምና የክርስቲያን ጠንቋይ በጠየቁ ዛሬም በተለማመጡ አበስኩ ገበርኩትኝ አባቴ። ከኃጢአት ማሰሪያ እግዚአብሔር ይፍታ። ጥበብን ጠብቋት። ጥበብ የተባለው ስጋዊ ጥበብ ነው። በስጋዊ ጥበባችሁ ተጠቅማችሁ ለስጋችሁ የሚያስፈልጋችሁን መብል መጠጥ ተመገቡ፣ ጠጡ ሲል ነው። እግዚአብሔር ሰውን ሰነፍ ሆኖ እንዲኖር አልፈጠረውም። ኦርቶዶክሳውያን ጤና እያለን እውቀት እያለን ሰርተን የማንበላ ከሆነ እግዚአብሔር ይቆጣል፣ እግዚአብሔር ይቀጣናል፣ ይፈርድብናል። ጊዜያችሁን ተጠቀሙበት። ወጣትነትን እግዚአብሔር ይፈልጋል። ጥበብ የተባለው ስጋዊ ጥበብ ነው የመጀመሪያው። ሁለተኛው ጥበብ የተባለው ሕገ እግዚአብሔር ነው። ሕገ እግዚአብሔርን ጠብቁ፣ ሕገ ኦሪትን ጠብቁ ሲል ነው። ሦስተኛው ጥበብ የተባለችው ወንጌል ናት። ወደ እግዚአብሔር የምታደርስ ወንጌል ናት። ወንጌልን ተማሩ፣ የተማራችሁትን ጠብቁ ሲል ነው ቅዱስ ዳዊት። አራተኛ ጥበብ የተባለው ክርስቶስ ነው። በክርስቶስ አዳኝነት ክርስቶስ የከፈላችሁን ዋጋ ጠብቁ ሲል ነው። የተሰቀለላችሁ ያዳናችሁ እርሱ ክርስቶስ ነው ሲል ነው። የኪዳን ጸሎት በረከት ነው። የኪዳን ጸሎት ከክፉ ነገር ይሰውራል። የኪዳን ጸሎት ከድንገተኛ አደጋ ይሰውራል። የደካሞች ምርኩዝ ነው። የዕውሮች መሪ ነው። ቀን ቅዳሴ ነው፣ መስዋዕት ነው። ብችሉ ትቆርባላችሁ። ሶስተኛው ደግሞ የሰርክ ጸሎት ነው። ማታ 11 ሰዓት አዳም አዳም ወዴት አለህ? የት ነው ያለው ብሎ እግዚአብሔር ይጣራል። መቼ? በ11 ሰዓት። መሐረነ አብ ጸሎቱን አድርሳችሁ ወንጌል ሰምታችሁ ወደ ቤታችሁ መግባት። ይሄ ሦስቱ ነገር ያዋጅ ነው። ቤተ ክርስቲያን ደወል ትደውላለች። የጊዜ የሰዓት የወራት የዓመታት ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። አባታችን ሆይ የአዲስ አበባ ሀገረ ስብከት አስተዳደር ጉባኤ በአብይ ጾም በእጅጉ የተጠናከረ የወንጌል አገልግሎት እንዲሰጥ መመሪያ አስተላለፈ። በብፁዕ አቡነ ሕርያቆስ ሊቀ ጳጳስ የሚመራው የሀገረ ስብከቱ አስተዳደር ጉባኤ የካቲት 10 2018 ዓ.ም ባካሄደው መደበኛ ጉባኤ በስብከተ ወንጌልና ሐዋርያዊ ተልእኮ ዋና ክፍል ኃላፊ ሊቀ ትጉሃን ደመላሽ ቶጋ ያቀረበውን የአብይ ጾም የወንጌል አገልግሎት ዝርዝር እቅድ የተመለከተ ሲሆን በቀረበው ልክ ተግባራዊ እንዲሆን ወስኗል። በመሆኑም በሀገረ ስብከቱ የሚገኘው በተመረጡ 56 አብያተ ክርስቲያናት የዘላለም ቅዱስ ወንጌል በተጠናከረ መልኩ የሚሰጥ ሲሆን ጥንታዊ
ጽሑፍና ትምህርታዊ ስብከቶች ይቀርቡበታል ተብሏል። ከዚሁ ጋር የሆሳዕና ዕለት በሚኖረው አብይ ጉባኤ የሆሳዕና ጉባኤ ለሆሳዕና መንፈሳዊ ኮሌጅ በሚል አብይ ጉዳይ በሀዲያ ስልጤ ሀገረ ስብከት ለሚገኙ አብያተ ክርስቲያናት በቋንቋ የሚያገለግሉ ደቀ መዛሙርትን ለማብዛት በሚደረገው ብርቱ አገልግሎት የገቢ ማሰባሰቢያ እንደሚደረግም ተገልጿል። ጉባኤው የወንጌል አጀንዳ ጉዳይ ተራውን ይጠብቅ የማይባል ከመሆኑ በላይ የቤተ ክርስቲያናችን የዘላለም ተልዕኮ ስለሆነ ተግባራዊ እንዲሆን አቅጣጫ ያስቀመጠ ሲሆን የቀረበውን በጀት በማጽደቅ ወደ ስራ እንዲገባ ተወስኗል። ከዚሁ ጋር በማያያዝ ከተመረጡት አብያተ ክርስቲያናት ውጭ ያሉት ገዳማትና አድባራትም ከመቼውም በላይ የተጠናከረ የወንጌል አገልግሎት እንዲሰጥባቸው ጉባኤው አሳስቧል። በአብይ ጾም ሁለተኛ ሳምንት ቅድስት በ7 ክፍላተ ከተማ ቤተ ክህነት በሚገኙ አብያተ ክርስቲያናት ቅዳሜ የካቲት 14 እስከ 16 2018 ዓ.ም ድረስ በተቀመጠው እቅድ መሰረት የቅዱስ ወንጌል አገልግሎት በተጠናከረ መልኩ እንደሚሰጥም የወጣው መርሃ ግብር ያሳያል። መረጃው የአዲስ አበባ ሀገረ ስብከት ሚዲያ አገልግሎት ነው። የተከበራችሁ ውድ ተመልካቾቻችን ለዛሬ ያጠናቀርንላችሁ መረጃዎቻችን እነዚህን ይመስሉ ነበር። ቀጣይ በሌሎች ጥንቅሮች እስከምንገናኝ ቸር ያቆየን።